ነገ ነሐሴ 29 ቀና ሲሉ ስሉስ ቅዱስን ዝቅ ሲሉ እንጦሮጦስን ያዩ የነበረ ለጸሎት እጃቸውን ወደ ላይ ሲዘረጉ ሰባቱ ሰማያት እንደ መጋረጃ ተገልጾላቸው አጋዕዝተ ዓለም ቅድስት ሥላሴን በአንድነትና በሦስትነት ያዩ የነበረ ጸሎታቸውን ጨርሰው በሚተኙ ሰዓት ሰባቱ ሊቃነ መላእክት ክንፋቸውን እኔ አለብሰው እያሉ ይገፋፉባቸው የነበረ አደራ ይህንን ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። የደረቀ የማገዶ እንጨት የደረቀ የማገዶ እንጨትን ተክለው የግማሽ ቀን መንገድ ማለትም 10 ማይል እየተጓዙ ውሃ እያመጡ እያጠጡ በሶስተኛ ዓመቱ ድንቅ የሆነ የመታዘዝ የትሕትና የትዕግስት ፍሬን ያፈራላቸው ይህንንም ከዚህ ዛፍ ላይ የፈራ ፍሬንም ደግሞ የመንፈስ አባታቸው አባ ቤሞዋ እየቆረጡ ወስደው ለአበው የገዳሙ መነኮሳት ይሄ ከምድር ላይ የበቀለ ፍሬ አይደለም የመታዘዝ የትሕትና የትዕግስት ፍሬ ነው እንኩ ብሉ እያሉ ወስደው ያደሉላቸው። በመጀመሪያ ሕይወቷ አብርሃማዊ የቅድስና ሕይወትን ትመራ የነበረች በኋላ ግን በጓደኞቿና በክፉ ጎረቤቶቿ ምክር ተሳስታ ወደ ኃጢአትና ወደ ዝሙት ሕይወት የገባችውን እናታችን ቅድስት አትናስያ ባኤሳን በንስሐ መንገድ መልሰው ወደ ገዳም ይዘዋት በሚመጡ ሰዓት ከድካሙ የተነሳ ብትዝልባቸው በአንቺም በዚህ ረፊ እኔም ጸሎቴን ላድርግ ብለው ጸሎታቸውን እያደረጉ እያለ ሰባቱ ሊቃነ መላእክት አንዲትን ነፍስ አጅቦ ይዘዋት ሲሄዱ ተመለከቱ። እንዴት ያለች የታደለች ነፍስ ናት በሰባቱ ሊቃነ መላእክት ታጅባ የምትሄድ ብለው በይተነሽ አንቺም ረፍት ይበቃሻል እኔም ጸሎቴን ጨርሻለሁ ብለው እናታችን ቅድስት አትናስያ ባኤሳን ቢቀሰቅሷት እሷ ግን አርፋ ነበረ። በዚህም የተነሳ ወደ ገዳሙ ሳትደርስ ንስሐ ሳትገባ ሳትፈታ ሞተችብኝ ብለው ምርር ብለው ቢያለቅሱና ቢያዝኑ ሊቀ መላእክት ቅዱስ ሚካኤል ተገለጸና ወዳጄ ዮሐንስ ሆይ ለምን ታለቅሳለህ? ለምን ታዝናለህ? እሷ እኮ ገና አንተን ተከትላ ከበሯ ስትወጣ ነው ንስሐ የገባችው፣ ንስሐዋን እግዚአብሔር ተቀብሏታል አላቸው። አሁን እኮ ጸሎት እያደረግክ እያለ እኛ ሰባቱ ሊቃነ መላእክት አጅበን ይዘናት የሄድነው ነፍስ እኮ የእርሷ ናት ብለው የነገሯቸው እንቅብን እየሰፉ ለነዳያን ይመጸውቱ ነበርና ታዲያ አንድ ቀንም እንቅባቸውን ሰፍተው ወደ ገበያ ሂደው ሊሸጡ እያለ ቀና ሲሉ ተመስጦ መጣባቸው። አዎ በዚያ ሰዓት ሰባቱ ሰማያት ተከፍተው ሊቀ መላእክት ቅዱስ ሚካኤልን በቀኝ ቅዱስ ገብርኤልን በግራ አጋዕዝተ ዓለም ቅድስት ሥላሴን ደግሞ ፊት ለፊት ተቀምጠው በዙፋናቸው ተመለከቱ። በጣም ይገርማል። ታዲያ በዚህ ሰዓት አንድ እንቅብ ገዥ መጥቶ ባለ እንቅብ ዋጋው ስንት ነው እያላቸው እያለ እሳቸው ግን ተመስጠው ነበረ። እርሱም እሳቸው የሚያዩትን የሚያዩ መስሏቸዋልና ወንድሜ ከቅዱስ ሚካኤልና ከቅዱስ ገብርኤል ማን ይበልጣል አለው። በመጽሐፈ ስንክሳር ሆየ ሚካኤልኑ የአቢ ወሚመ ገብርኤል እንዳለው እንቅብ ገዥውም እብድ መነኩሴ ብሎት ሂዷል። አዎ እኛስ በዚህ ዘመን ስንቶቹን ቅዱሳን እብድ ናቸው ብለን ተሳድበን ይሆን? የመንፈስ አባታቸው አባ ቤሞዋ ቢታመሙባቸው ለ25 ዓመታት በትሕትና ቀጥ ብለው ያስታመሙ በመጨረሻ እኒህ ታላቅ አባት አባ ቤሞዋ በሚሞቱ ሰዓት የገዳሙን መነኮሳት በሙሉ ሰብስበው የኒህን የአባ ዮሐንስ ሐጺርን ቅዱስ እጅ ይዘው ይሄ የያዛችሁት እጅ የሰው እጅ አይደለም የመልአክ እጅ ነው ብለው መስክረውላቸው የሞቱ እኛ በዚህ ዘመን ያለን ኃጢአተኛ ትውልዶች ትሕትናን ብንጠይቃቸው ትሕትናን ከአምላካቸው ዘንድ የሚያሰጡን አዎ በዚህ ዘመን ያለን ትዕግስት ያጣን ትዕቢተኛ ወጣቶች ትዕግስትን እንዲሰጡን ብንጠይቃቸው ትዕግስትን የሚያሰጡን በዚህ ዘመን ያለን መንገዱ የጠፋብን ኃጢአተኛ ትውልዶች ታዛዥ አድርጉን ብንላቸው ታዛዥነትን የሚያሰጡን ውሎና አዳራቸው ከመላእክት ጋር የነበረ ከሰው ተፈጥረው ከመላእክት የተደመሩ እንደ ሰው ተፈጥረው እንደ መላእክት የኖሩ የትሕትና የትዕግስት የመታዘዝ አባት የሆኑት ታላቁ አባታችን አባ ዮሐንስ ሐጺር ነገ ነሐሴ 29 የፍልሰተ አጽማቸው ታላቅ ዓመታዊ ክብረ በዓል ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአባ ዮሐንስ ሐጺር ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅርን አይለየን። አሜን። ይቆየን።